ኢትዮጵያ ያከናወነቻቸው የቱሪዝም ልማት ስራዎች የሚደነቁ ናቸው አለ የተባበሩት መንግስታት የቱሪዝም ተቋም። ፕሬዚዳንት ታዬ አጽቀሥላሴ በተባበሩት አረብ ኤሚሬትስ ዱባይ የተካሄደ ከሚገኘው የዓለም መንግስታት የምክክር ጉባኤ ጎን ለጎን ከተቋሙ ዋና ጸሐፊ ሼህ አልነዋይስ ጋር ተወያይተዋል። በውይይታቸውም በቱሪዝም የአቅም ግንባታ፣ በዘላቂ ልማትና ዘርፉን በፋይናንስ መደገፍ በሚቻልባቸው ጉዳዮች ዙሪያ መክረዋል። ዋና ጸሐፊዋ በዚህ ወቅት ኢትዮጵያ የኢኮ ቱሪዝም መዳረሻዎችን ለማስፋት ያከናወነቻቸውን የቱሪዝም ልማት ስራዎች አድንቀዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሌማት ትሩፋት ዘላቂ የምግብ ዋስትናን የማረጋገጥ ፖሊሲ ትግበራ ተደማሪ አቅም ሆኗል አሉ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሌማት ትሩፋት መርሃ ግብር መንግስት ለዜጋና ለሀገር ያለውን ክብር ያሳየበት ልዩ እሳቤና ትግበራ ነው ብለዋል። መርሃ ግብሩ ከከበረው የሰው ህይወትና ጤና ከትልቁ የሀገር መልክና ክብር እንዲሁም ዘላቂ የምግብ ዋስትናን ከማረጋገጥ ርዕይ ጋር የተሳሰረ ስለመሆኑ አመልክተዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራርና አባላት ሊታዩልን ይገባል ያሏቸውን አጀንዳዎች ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረከቡ። በአማራ ክልል ታጥቀው ሲንቀሳቀሱ የነበሩ የአፋሕድ አመራርና አባላት በቅርቡ የሰላም አማራጭን በመከተል ከክልሉ መንግስት ጋር የሰላም ስምምነት መፈጸማቸው ይታወሳል። የድርጅቱ አመራርና አባላት በዛሬው ዕለት ከኮሚሽኑ ጋር ውይይት ያደረጉ ሲሆን አጀንዳዎቻቸውንም አስረክበዋል።